ወንጌለ መንግሥቱ ለክርስቶስ መንግሥቶ ወጽድቆ ዛወፈየኒ አወፈይኩከ ስዑስ መቀርበት መንግሥተ ሰማያት ወንጌለ መንግሥቱ ለክርስቶስ መንግሥቶ ወጽድቆ ዛወፈየኒ አወፈይኩከ ስዑስ መቀርበት መንግሥተ ሰማያት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዝኸበርኩምን ዝኸበርክንን ስድራ እግዚአብሔር አቦታትን አዴታት ኣሕዋት ሰላም ናይ ክርስቶስ በብዘለኹም ይብዝሐልኩም ከመይ ቀኒኹም ብድጋሚ መድሓን ደምሲኻትኩም ከመይ ፀኒሕኩም ናይ ግዜ በዓል ቤት ወና ንኩሉ ነገር አምላኽ አቦታትና ናና እውን አምላኽ ቅዱስ እግዚአብሔር ከይተገበአና እንዳሎ ከም ዝግበአና ገይሩ ዝበልናዮ ብምልኡ እንዳሻገረ እንዳሕለፈ ነገ ሰዓት እዚኣ ስለ ዘብፅሐና ኣብፅሒ እውን ቅዱስ ቃሉ ንክንነጋገር ፈቂዱ ስለ ዝኣከበና ሽሙ ዝኸበረን ዝተመስገነን ይኹን። እግዚአብሔር አምላክ ቅዱስ ፈቃዱ ኮይኑ ኣብ ዝሓለፈ ዝነበረና ፃንሒት ትንቢተ ዮናስ ርኢና ሓሊፍና ነርና ማለት እዩ። ሎሚ ድማ ንምሃሮ ትንቢተ ናሆም እዩ ክኸውን ኩሉ ግዜ ንሕና መሳርሒ ናይ እግዚአብሔር ኢና። እግዚአብሔር ኣባና ሓዲሩ ክሰርሕ ተዘይክኢሉ እግዚአብሔር ንሕና ክንሰርሕ ጣልቃ ተዘይኣትዩ ናበና ወይ ፍቃዱ ተዘይኮይኑ ንሕና ደካማታት ኢና እሞኒ እግዚአብሔር ምሳና ኣብ ማእኸልና ኮይኑ ጀሚርና ክስካብ ቅዱስ ቃሉ ንኽምህረና ምስጢሩ እውን ንኽገልፀልና ዘስተውዕልን ዘድምፅን እዝነ ልቡና ንኽዕድለና ቅዱስ ፈቃዱ ይኹን። ኩሉ ግዜ ከም እንብሎ ትምህርትና መዝገበ ቃላዊ ትምህርቲ ካብ ምዃኑ ዝተልዓለ ቀጥታ ናብቲ ዋና ቁም ነገሩ እየ ክወስደኩም። ትንቢተ ናሆም ክነልዕል እንተለና ልክዕ ነቶም ዝሓለፍናዮም ነቢያት እንዳረኣናሎም ብዝመፀናዮ መንገዲ ክንሪኦ ወይ ከዓ እንዳረኣናሉ ብዝመፀና መነፅር ክንሪኦ ከለና ትንቢተ ናሆም ብባዕሉ ብነቢይ ናሆም ዝተፃሕፈ በዓል 3 ምዕራፍ መፅሓፍ እዩ። ናሆም ማለት ድማ ማለት ኩሉ ግዜ ከም ዝበልክኹም እዩ ሓደ መፅሓፍ ጠቕላላ ቁም ነገሩ ወይ ከዓ ጠቕላላ ፅሑፍ መስማዕ እንተለና መጀመርያ ፀሓፊ መን እዩ? ኣበይ ቦታ ዝነበረ እዩ? ኣበየናይ ሰዓት በበየናይ ግዜ ዝነበረ ነቢይ እዩ ናብ ዝብል ስለ ንምርሕ ነዚ መፅሓፍ እዚ ዝፀሓፈልና ባዕሉ ነቢይ ናሆም እዩ ማለት እዩ። ናብ ሽሙ ትርጉም ክንርኢ ከለና ናሆም ማለት መፅንዕናዕ ማለት እዩ። ብካልእ ኣንፈት ወይ ከዓ ብካልእ ትርጉም እውን ናሆም ማለት ፈውሲ ወይ ድማ ፈውሲ እግዚአብሔር ፈውሲ እዩ ማለት እውን እዩ ናሆም ማለት እና ፀሓፊ መን ከም ምዃኑ ናይ ሽሙ ትርጉምን ካብ ረኣና ኣበይ ናይ ከባቢ ዝነብር ዝነበረ ቦታ ዝነብር ዝነበረ ነቢይ እዩ ናብ ዝብል እንድሕር ከይድና ልክዕ ትንቢተ ናሆም ምዕራፍ 1 ቁፅሪ 1 ክንብብ እንተለና እቲ ዝነብረሉ ዝነበረ ወይ ከዓ ናየናይ ዓዲ ነባራይ ከም ዝኾነ ዝጥቁም ቃል ኣሎ ባዕሉ ቀጥታ እቲ ንባብ ማለት እዩ። እና ኣበይ ይነብር ነይሩ ናብ ዝብል ክንከድ እንተለና ነቢይ ናሆም ዝነብረሉ ዝነበረ ቦታ ወይ ዓዲ ኣልቆሽ ዝተባህለ ዓዲ ከም ዝኾነ ይነገር። ዋላ እቲ መፅሓፍ ቅዱስ እውን ከም ዝበልክኹም ኣልቆሻዊ እዩ ዝብል። እዚ ማለት ከም ትግራዋይ ማለት እዩ። እቲ ዓዲ ኣልቆሽ ትበሃል እቲ እናታ ዜግነት ዘለዎ ወይ ከዓ ነባሪ ናይቲ ዓዲ ንሳ ደሞ ኣልቆሻዊ ኢሉ እዩ ዝጅምር እቲ ትንቢተ ናሆም ማለት እዩ። እና
ነብይናሆም ዝነበረ ቦታ አልቆሽ ዝተባሃለ ዓዲ ወይም ሃገር ከም ዝኾነ ይንገረሉ ማለት እዩ። ኣብ መጽሓፍ ቅዱስ ዓብይ እጃም ወይ ከዓ ዓብይ አስተዋጽኦ ዝተዋጽአ ጆሮም ዝተባሃለ ምሁር ደሞ ናይ ባዕሉ ዘቐመጠሉ መንገዲ ኣሎ። እዚ ጆሮም ወይም ደሞ ሄሮኒሞስ ዝተባሃለ ምሁር ከም ዝብሎ እንተኾይኑ አልቆሽ ኣበይ ትርከብ ወይ ከዓ እዚ አልቆሽ ትበሃል ቦታ ኣበይ እያ ትርከብ ንዝብል ኣብ ገሊላ ኣከባቢ እትርከብ ቅፍርናሆም ዝተባሃለት ቦታ እያ ወይ ከዓ እዛ ኣብ ገሊላ ውሽጢ ዘላ ቅፍርናሆም እያ ይብል። ቅፍርናሆም ማለት ድማ ናይ ክልተ ቃላት ጥምር ወይ ከዓ ውህደት ከም ዝኾነ እቲ ምሁር ንሱ ተንቲኑ የረድእ። ነነበይቱ እዚ ቅፍርናሆም ዝተባሃለ ነፃፂልና ክነንብቦ እንተለና ወይ ከዓ ፈላሊና ክንሪኦ እንተለና ቅፍር ማለት ሰፈር ማለት እዩ። ናሆም ማለት ደግሞ ናሆም ባዕሉ እንትኸውን ብጥምረት ወይ ከዓ ሓደ ጌርና ብሓደ ክነንብቦ እንተለና ቅፍርናሆም ዝነበረ ሰፈረናሆም ምክንያቱ ቅፍር ዝብል ሰፈር ዝብል ትርጉም እንድሕር ይወና ናሆም ደግሞ ናሆም ባዕሉ እንድሕር ኮይኑ ሰፈረናሆም ናይናሆም ሰፈር ናይናሆም መንደር ናይናሆም ቦታ ናይናሆም ዓዲ ማለት እዩ ብዝብል በዙ ምሁር እዚዩ ሰብ እዚ ዘቐመጠ ሓሳብ ብጣዕሚ ብዙሓት ሊቃውንቲ ቤተ ክርስቲያን ይሰማምዕሉ ማለት ወይ ከዓ ተሰማሚዖምሉ እዮም። እዚ ብዛዕባ ነብይናሆም ዝነብረሉ ዝነበረ ዓዲ እላ ታኡ ሕዚ ክንደይ ነገራት ርኢና ኣለና ማለት ኣብ ትንቢተ ናሆም ቀዳማይ ናይ ትንቢተ ናሆም ጸሓፊኡ መን ከም ዝኾነ ናሆም ማለት ባዕሉ እንታይ ማለት ከም ዝኾነ ትርጉሙ ማለት እዩ። እንደገና ነብይ ናሆም ዝነብረሉ ዝነበረ ዓዲ ዝነብረሉ ዝነበረ ቦታ እውን ኣበየናይ ከባቢ ከም ዝኾነ ልክዕ ታሪክ ከም ዘረድአና ርኢናዮ ኣለና። ኣብዚ ክንመጽእ ከለና ድማ ናሆም ትንቢት ዝተናገረሉ ሰዓት መዓዝ እዩ? መዓዝ እዋን እዩ ትንቢተ ናሆም ማለት ነብይ ናሆም ትንቢት ይናገር ነይሩ ክንብል እንተለና ነብይ ናሆም ልደት ጎይታና ኢየሱስ ክርስቶስ ብ663 ቅድመ ልደተ ክርስቶስ ጀሚሮ ክሳብ ናይ ነነዌ ውድቀት ወይ ድማ 612 ዓመተ ዓለም ወይ ዓመተ ኩነኔ ኣብ ዘሎ ዘመን ውሽጢ እዩ ትንቢት ይናገር ነይሩ። መቸም ነነዌ በቀዳማይ ኣብ ዝነበረና ትምህርቲ ወይ ከዓ ትንቢተ ዮናስ ኣብ ንምሃረሉ ዝነበርና ሰዓት ነነዌ ካብ ጥፍኣታ ካብ ጌጋታታ ካብ በደላታ ኩሉ ንስሓ ኣትያ ወይ ከዓ ሰብ ነነዌ ንስሓ ኣትዮም ካብ መቕሰፍቲ ድሒኖም ካብ ጥፍኣት እውን ከም ዘምለጡ ተምሂርና ኢና። ሕዚ ንሱ ኣብ ትንቢተ ዮናስ ዝተምሃርናዮ እንትኸውን ናብ ትንቢተ ናሆም ክንመጽእ ከለና ግን ውድቀት ነነዌ ኢና ንረክብ ማለት እዩ። ነነዌ ብስብከት ዮናስ ብምሕረት እግዚአብሔር ካብ መቕሰፍቲ ምስ ኣምለጠት ካብ መቕጻዕቲ ምስ ደሓነት ድሕሪ ዝተወሰነ ግዜ ግን ዝነበረ ናይ መጀመርያ ሓጢኣትን ናይ መጀመርያ ግፍዕን በደልን ኣዝያ ኣብሊፃ ብምቕጻላ ነዊሕ ዕድመ ከም ዘይረኸበት ኢሉ እውን ናይ እግዚአብሔር መቕጻዕቲ ረኺብዋ ከም ዝጠፍአት ከም ዝተደምሰሰት ከም ዝዓነወት ከም ዝወደቐት ኢና ኣብ ትንቢተ ናሆም ነንብብ ማለት እዩ። ኣብ ትንቢተ ዮናስ ከም ዝደሓነት ነንብብ ነርና። እወ ናይ ደቂ ሰባት ፀባይ ብዙሕ ግዜ ተመሳሳሊ እዩ። እግዚአብሔር ካብቲ ናይ መጀመርያ ሓጢኣታ ብንስሓ ስለ ዝተመለሰት ይቕረ እንተበላ እንደገና ናብቲ ዝነበረትሉ ሓጢኣት ድሕሪ ቁሩብ ግዜ ተመሊሳ ማለት እዩ።
እንዲያም ናብቲ ዝነበረትሉ ሓጢኣት ጥራይ ኣይኮነን ካብቲ ናይ መጀመርያ ሓጢኣት ዝበለፀ ሓጢኣት ሰርሑ ይብል ሽዑ እግዚኣብሔር ከም ዘይነበረት ገይራ ንኽትዓኑ ፈሪዱላ ማለት እዩ ወይ ከዓ ተጠፊኣ ተቐሲፋ ዓንያ ነይራ ከም ዘይነበረት ኮይና ታሪክ ኮይና ተሪፋ ንምንታይ ናብቲ ናይ መጀመርያ ሂወታ ስለ ዝተመልሰት እና ኣብ ትንቢተ ዮናስ ምሕረታ ክንንብብ እንተለና ኣብ ትንቢተ ናሆም ደግሞ ውድቀታ ኢና ንረክብ ማለት ውድቀታ እና ስለዚ እንታይ ማለት እዩ ትንቢተ ናሆም ዝተጻሕፈሉ ግዜ ነብይ ናሆም ትንቢቱ ዝተናገረሉ ግዜ ካብ 663 ዓመተ ዓለም ክስካብ 612 ዓመተ ዓለም ዘሎ ኣብቱ ዘመን ንሱ ኣብቱ ውሽጢ ዘመን ንሱ እዩ ተጻሒፉ ማለት እዩ እዚ መጽሓፍ እዚ ወይ ከዓ እቲ ትንቢት ዝተነገረሉ ኣብዚ እዋን እዚ ውሽጢ እዩ ማለት እዩ ነብይ ናሆም ብዛዕባ መን እዩ ትንቢት ተናጊሩ ንምዃኑ ብዛዕባ ውድቀት ነነዌ ጥራይ ድዩስ ወይ ከዓስ ካልእ ኣለዎ እዩ ናብ ዝብል ንሕርዳ ኸይና ነብይ ናሆም ብዛዕባ ህዝቢ ይሁዳ ካብ ኣስወራውያን ነፃ መውፃእን ወይ ከዓ ብዛዕባ ብስራት ህዝቢ ኣይሁድን እንደገና ብዛዕባ ጥፍኣት ሰብ ነነዌን ዝትንበ ዝነበረ ዓብይ ነብይ እንዲያም ብዙሓት ምሁራን እንታይ ይብሉ እዚ ነብይ እዚ ብኣዘራርብኡ ብዘመን ንጉስ ሕዝቅያስን ብዘመን ነብይ ኢሳያስን ከም ዝነበረ እውን ይእመነሉ ማለት እዩ ብዝበለፀ ግን ትንቢተ ናሆም ወይ ከዓ ናሆም ትንቢት ዝተናገረሉ ትኹረቱ ኣብዚ ክንሪኦ ኣለና ቀዳማይ ንደቂ እስራኤል ወይ ከዓ ንህዝቢ እስራኤል ነፃነት ከም ዝመፀሎም ካብ ኣስወራውያን ነፃ ከም ዝወፁ ኣስወራውያን ማለት ኣብ ዝሓለፈ ግዜና እውን ከም ዝረኣናዮ እዞም ሰብ ነነዌ ዝበሃል እዮም ነነዌ ናይ ኣሶር ዋና ከተማ እያ እና ስለዚ ካብዞም ሰባት እዚኣቶም ኢድ ነፃ ከም ዝወፁ ሓራ ከም ዝወፁ ምሕረት ከም ዝኾነሎም ማለት ኣዝዮም ፀላእቶም ካብ ዝነበረ ዓዲ እታ ዋና ፀላኢቶምና እታ ዋና መስጊኢቶም ዝነበረት ኣሶር እያ እና ነብይ ናሆም ደግሞ እግዚአብሔር ንደቂ እስራኤል ተሓሊቑ ወይ ከዓ ንደቂ እስራኤል ካብ ኢድ ኣሶራውያን ነፃ ከም ዘውፅኦም ነፃነት ከም ዝህልዎም ነፃነት ከም ዝረኽቡ ትንቢት ዝናገር ዝነበረ ነብይ ናሆም ማለት እዩ እና ቀዳማይ ናይ እስራኤል ነፃነት ኢና ንርኢ ኣብ ትንቢተ ናሆም ማለት እዩ ካብ ኢድ ፀላእቶም ነፃ ከም ዝወፁ ካብ ኢድ ዘስግእዎም ካብ ኢድ ዘፍርሕዎም ዘበለ ኩሉ ሓራ ከም ዘውፅኦም እግዚኣብሔር ዝትንበ ወይ ከዓ ትንቢት ዝናገር ዝነበረ ነብይ እዩ ካልኣይ ብዛዕባ ዳግም ጥፍኣት ሰብ ነነዌ ዳግም ጥፍኣት ማለት ክልተ ግዜ ኮነትን ጠፊኣ ሓደ ግዜ እያ ዳግም ዝኸብለሉ ዝኸኣለ ግን ኣብቲ ነብይ ዮናስ ብስብከት ወይ ከዓ ብስብከት ነብይ ዮናስ ተመሊሶም ነስሓ ኣትዮም ናብ እግዚኣብሔር ኣብ ዝተመለስሉ ግዜ ጥፍኣት ተዘጋጅሎም ነርኢ እንተዘይምለሱ ግን ንሱ ስለ ዝተነስሑ ሓጢኣቶም ስለ ዝኣመኑ ናብ እግዚኣብሔር ስለ ዝተመለሱ ትመቕሰፍቲ ንሱ ተሪፉሎም ካልኣይ ግን ናብቲ ሓጢኣት ንሱ ስለ ዝኣተው ካልኣይ ግን ናብ ናይ ሓጢኣት ሂወት ስለ ዝተጨማለቑ ካብቲ መጀመርያ ተኣዝዩ ዝነበረ መቕሰፍቲ ኣዝዩ ከዓ ዝበለፀ ወይ ከዓ ዝበለፀ ኣይኮነን ዝኸፍአ መቕሰፍቲ ከዓ ተኣዚዙሎም ማለት እዩ እና ነነዌ ነይራ ከም ዘይነበረት ዓነወት ድህምስ ፍርስርስርስ ኢላ ተረፈት እና ብዛዕባ እዚኦም ክልቲኦም ብዝበለፀ ኣብዚ መፅሓፍ እዚ ንረክብ ትንቢተ ናሆም
كليو معنا بحاجة جميل نحن بستنا بزعنا هي بسرات ويكعة نسأخذ صخم زخون ننبب معنا في كلتنا معرف سلستن كنري مثلنا جن بزعات طفقاتنا نوينا ننبب مالتي نبز بلس تقلل بالله هنري خلنا وزبط حافزي زوم كل التناجرات زياتهم نرخبو منا مالتيو هذي نايز مصحافزي وانا علامة انت ايو ማለት ትኹረት ጌርና ወይ ከዓ ፍልይ ኣቢልና ክንርድኦ ንኽእል ኣብዚ መፅሓፍ እዚ ወይ ከዓ ዕላምኡ ንዓይን ንዓኻትኩም እውን ዘመሓላልፈልና መልእኽቲ እንታይ እዩ ናብ ዝብል ክንከይድ እንተለና በቀል ናተይ እዩ ብዝብል ናይ እግዚኣብሔር ቃል መሰረት ናይ ህዝቢ እግዚኣብሔር ቀንዲ ጸላኢት ንዝነበረት ነነዌ ካብ ጥፍኣት ድሕሪ ምምላሳ ብዘርኣየቶ ጭካነ እግዚኣብሔር ከም ዝብቀላ ዝገልጽ እዩ ናይዚ መጽሓፍ እዚ ቀንዲ ዕላምኡ ማለት እዩ ከምቲ ዓቐዲመ ዝነገርክኹም በቀል ናይ እግዚኣብሔር እዩ ሰብ በቀል ክኸፍል ኣይኽእልን እግዚኣብሔር በቀል ክኸፍል ዝኽእል ምክንያቱ ኣብ ልዕሊ እግዚኣብሔር ብተደጋጋሚ መምሃሪ ዝኾነ ነገር ክልኸሎም ከሎ እዞም ሰባት እዚኣቶም እግዚኣብሔር ኣቐዲሙ ንኸይጠፍኡ ነብይ ዮናስ ልኢኹ ካብ ጥፍኣት ተመሊጦም እዮም ካብ ጥፍኣት ድሒኖም ነሮም እዮም ይኹን እንደኣምበር እንደገና ናብቲ ናይ መጀመርያ ህይወት መፂኻ እትው ናብቲ ናይ መጀመርያ ህይወት ከይዶም ድርግም ከምዚ እናበሉ ኣብ ልዕሊ ኣብ ቅድሚ እግዚኣብሔር ሓጢኣቶም ኣዝዩ ምስ በዝሐ ብዘየዳግም መቕሰፍቲ ክጠፍኡ ከለው ኢና ንርኢ ማለት እዩ እና ናይዛ ትንቢተ ናሆም ዋና ዕላማ እንታይ እያ ሰብ ነነዌ መጀመርያ ብፅቡቅ ተመሊሶም ናብ እግዚአብሔር ምህለላ ኣቕሪቦም ምሕረት ረኺቦም ነይሮም ዳሕራይ ግን ነቲ ስራሕ ንሱ ነቲ ውዕለታ ኣምላኽ ንሱ ብምርሳዕ ንኩሉ ነገር እንድሕሪት ገዲፎም ናብቲ ናይ መጀመርያ ህይወት ካብኡ እውን ናብ ዝኸፍአ ናይ ሓጢአት መንገዲ ብምእታዎም ብመቕሰፍቲ እግዚኣብሔር ክቕፅዑ ከለው እታ ነነዌ ዝተባሃለት ዓዲ እውን ፍርስርስ ኢላ ዘይንሳኽ ክትከውን እንተላ ዘረድእ ወይ ከዓ ኣነፂሩ ዘርኢ መፅሓፍ እዩ እዚ መፅሓፍ እዚ ሕዚ ናብ ኣከፋፍሉ ኢና ክንከይድ ትንቢተ ናሆም ኣከፋፍል እውን ከም ዝስዑብ ጌርና ምርኣይ ይከኣል ይብል ቀዳማይ ምዕራፍ 1 እዩ ምዕራፍ 1 እግዚኣብሔር ናይ በቀል ኣምላኽ ከም ዝኾነ ዝተገልጸሉ ምዕራፍ እዩ እግዚኣብሔር ተበቃሊ ክንብል ከለና ቂመኛ እዩ ማለት ኣይኮነን እግዚአብሔር ደቂ ሰባት ካብቲ ስሑት መንገዲ ንኽምለሱ ብተደጋጋሚ ዕድል ይህብ ንኽምለሱ ማለት እዩ ብተደጋጋሚ ዋላ ሓድሽ ኪዳን እውን ካልኣይ ጴጥሮስ ምዕራፍ 3 ክነንብብ እንተለና ቅዱስ ጴጥሮስ ኣይ ዝብል እግዚአብሔር ነቶም ሓጢአተኛታት ናብ ነስሓ ንኽምለሱ ይዕገስ ወይ ከዓ ይጽበ ይብል እና እግዚአብሔር ሒሬኹ ነነነዌ ብዙሕ ዕድል ሂብዋ መጀመርያ ግን ክመሃር ይከኣልን ካብቲ ናይ መጀመርያው ካብቲ መጀመርያ ዝተሰበኸሎም ካብቲ መጀመርያ ዝተነግረሎም ክመሃር ይከኣሉን ሰብኮም እዩ ረሳዕ እዩ ሰብ ረሳዕ እዩ እና ናብቲ ናይ መጀመርያ ህይወቶም ስለዝተመለሱ ወይ ደግሞ ብተደጋጋሚ ኣብ ቅድሚ እግዚአብሔር ክፉእ ስራሕ ሓጢአት በደል ዓመፅ ይሰርሑ ስለዝነበሩ እግዚአብሔር ከም ዝበቀሎም ወይ ከዓ ዋግኦም ከም ዝህቦም ማለት እዩ በቲ ዝሰርሕዎ ልክዕ ክኸፍሎም ከም ዝኽእል ዋጋ ኩሉ ዘበለ ናይ እግዚአብሔር ከም ዝኾነ ኣብዚ ምዕራፍ 1 እዚ ተዘርዚሩ ወይ ከዓ ተገሊጹ ንረክብ ማለት እዩ ካልኣይ ምዕራፍ 2 እዩ ኣብዚ ድማ ጭካነ ዝተመልኦ ወራር ወይ ከዓ ርህራሄ ዘይብሉ ወራር ደም ናይ ብዙሓት ሰባት ከም ዘፍስስን
ኣብ ልዕሊ ከምዚ ዝበለ ዓይነት ናይ ግፍዒ ስራሕ ዝተዋፈሩ ደቂ ሰባት ድማ እግዚኣብሔር ብፅልኢ ጥፍኣት ሰነነውን ተገሊፁ ንረኽቦ ማለት እዩ ኣብ ምዕራፍ 2 ልክዕ ሎሚ እውን ኣብ ዓድና ከም እንሪኦ ነገር ማለት እዩ ጭካነ ዝተመልኦ ወራር ርህራሄ ዘየብሉ ሰብ ከም ሰብ ዘይረአየሉ ሰብ ንምሕዋይ ዘይኮነስ ሰብ ንምድማይ ሰብ ዝዋፈረሉ ኣብ ከምዚ ሰዓት እዚ ወይ ከዓ ከምዚ እዚ ነገር እዚ ደም ናይ ብዙሓት ሰባት ንክፈስስ ጠንቂ ዝኸውን ወፍሪ እዩ ዝወፍር እዚ ሰባት ሂወቶም ብዝኾነ ዘይኮነ ንክቕጠፍ ወይ ከዓ ንክቕንፀል ንክቋረፅ ዓዲ ንክዓኑ ሰባት ንክንገላትዑ ወይ ከዓ ንክሃልቕ ህዝቢ ንክሃልቕ ዝገብር እዩ እዚ እዛ ናይ ሰባት ኣብ ልዕሊ እስራኤላውያን ዝገብርዎ ነበሩ ዝእቅድዎ ዝነበሩ ዝስብዎ ዝነበሩ እዩ ዘሎ ማለት እዩ እና ጭካነ ዝተመልኦ ደም ናይ ብዙሓት ሰባት ከም ዘፍስስ ማለት ትኽክል እዩ ርህራሄ የድልይዎ ጭካነ ዝተመልኦ እንድሕር ኮይኑ ምንም ደም እንተፍሰሰ ሰብ እንተቐተለ ምንም ክስምዖ ይኽእል እዩ ንምንታይ ጭካነ ስለዚ ኣብ ምዕራፍ 2 ብጭካነ ዝግበር ርህራሄ ብዘይብሉ መንገዲ ዝስራሕ ኩሉ ደም ንምፍሳስ ድሕሪት ዘይብል ምዃኑ ዘረድእ እዩ ካልኣይ ጥፍኣት ሰብ ነነዌ ከምቲ ዝበልኩ ቀዲመ ሰብ ነነዌ ናብቲ ናይ መጀመርያ ጥያት ናብቲ ናይ ብምምላሶም ክጠፍኡ ከም ዝኽእሉ እቲ ዓዲ ከም እትድምሰስ ኣብዚ ዝተገልፀሉ ምዕራፍ እዩ ሳልሳይና ናይ መወዳእታ ምዕራፍ 3 እዩ ኣብዚ ድማ እንታይ ኢና ንርኢ ነነዌ ዝጠፍአትሉ ቀንዲ ምክንያት እንታይ ከም ዝኾነ ብሰፊሑ ዝተዘርዘረሉ ምዕራፍ እዩ ሕዚ እወ ነነዌ ጠፊኣ ነነዌ ተምሲሳ እያ ዓድነታ ጠፊኡ ሃገርነታ ጠፊኡ ዕህና ኮይና ከምዘይነበረት ኮይና እያ ክንብል እንተለና ብምንታይ ምክንያት እያ ከምኡ ክትኮን ኢላ ካብቲ ኣነ ዝብለኩም ዘለኹ ንላዕሊ ትንቢተ ናሆም ምዕራፍ 3 ክነንብብ እንተለና ምክንያታ ብሰፊሑ ተገሊፁ ኢና ንረክብ መቅሰፍቲ እግዚኣብሔር ወሪዱ ነዛ ዓዲ እዚኣ ከምዘይነበረት ከድቅቃ እንተሎ ከጥፍኣ እንተሎ ርኢና ምዕራፍ 2 ማለት ኣብ ምዕራፍ 3 እና ኣብቲ ናይ መወዳእታ ድማ እንታይ ኢና ንርኢ ብምንታይ ምክንያት ከም ዝጠፍአት ወይ ድማ እግዚኣብሔር ክንዲ ዝኣክል ክቁጣዓ ዝኸኣለ እንታይ ስለ ዝኾነት እያ ዝብል ብሰፊሑ ኣብ ምዕራፍ 3 ተገሊፁ ይርከብ ማለት እዩ ሕፅር ብዝበለ ትንቢተ ናሆም ብዛዕባ ህዝቢ እስራኤል ካብ ኢድ ፀላእቶም ኢሉ እውን ካብ ኢድ ኣሶራውያን ነፃ ከም ዘውፅኦም እግዚኣብሔር ይነግረና ካልኣይ ደግሞ ብዛዕባ ጥፍኣት ሰብ ነነዌ ንወት ካልኣይ ብዛዕባ ጥፍኣት ሰብ ነነዌን ብዛዕባ ነነዌን ይነግር نرينيكم جدا بسخمين
እቲ ናይ መወዳእታ ደሞ ንሰብ ነነዌ ናይ ምጥፍኦም ምኽንያት ናይ ከተማ ነነዌ ናይ ዕንወታ ምኽንያት እንታይ ከም ዝኾነ ናይቶም ሰባት ሓጢያት ናይቶም ሰባት ግፍዕን በደልን ዘርዚሩ ይነግረና ማለት ወንጌለ መንግሥቱ ለክርስቶስ መንግሥቶ ወጽድቆ ዘአወፈየኒ አወፈይኩከ ስኡ እስመ ቀርበት መንግሥተ ሰማያት